ጤና ይስጥልን ውድ ተመልካቾቻችን ላይክ ሰብስክራይብ ሼር አድርጉ የተለያዩ መረጃዎችን አጋራችኋለሁ። ዛሬ ወደ መካከለኛው ምስራቅ መልሳልችኋለሁ። ኢራንና እስራኤል ውጥረት ውስጥ ገብተዋል። አንዱ በሌላው ላይ ጥቃት ለመሰንዘር ዝግጅት ላይ እንደሆኑ እየተነገረ ነው። ከዛም ባሻገር እስራኤል አደገኛ የተባለውን ጥቃት በሁቲዎች ላይ የመን ምድር ላይ መፈጸሟ ተሰምቷል። ከዛም ባሻገር ኢራን ላይ ጥቃት ሰነዝራለሁ የሚል ዛቻ ውስጥ መግበቷን እንዲሁም ወታደራዊ ዝግጅቷን ማጠናቀቋ እየተነገረ ነው። እስራኤል በሌላ በኩል ኢራንም እጄን አጣጥፌ አልቀመጥም ለእናንተም በመጣችሁበት መንገድ ሁሉ ምላሽ ይኖረኛል የሚል ሐሳብ እያጋራች ነው። ይህን ጉዳይ በስፋት አስመለክታችኋለሁ። የእስራኤልና የኢራን ፖለቲከኞች ውጥረት ውስጥ ከገቡ ዓመታት ዘልቀዋል። ከ50 ዓመታት ተሻግሯል ቢባለም አሁናዊ የፖለቲካ ሂደቱ ደግሞ በቀላሉ ጦርነት ውስጥ የመግባት አይነት እየሆነ መጥተዋል። ለዚህ ደግሞ ማሳያዎቹ የበዙ ቢሆኑም በመካከለኛው ምስራቅ ያለው አሁናዊ ውጥረት አስቸጋሪውን ጊዜ እንዲመጣ ያደርገዋል የሚል ስጋት ያለባቸው ተበራክተዋል። ለ40 ደቂቃ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በስልክ ካወሩ በኋላ ከቴልአቪቭ በኩል የሚወጡ መረጃዎች አስደንጋጭ እየሆኑ መጥተዋል። ያ ማለት ኢራን ላይ ጥቃት ይሰነዘራል የሚል ሆኗል። ኢራን ደግሞ እጄን አጣጥፌ አልቀመጥም በየትኛውም መለኪያ ምላሽ ሰጣለሁ በሚል የሙጥኝ እንዳለች ነው። እንዲህ አይነቱ ውጥረት በነ ዳዊት ቤንጎሪያኑና በነ አያቶላ አሊ ኻሜኒዎቹ መካከል ያለውን ውጥረት ሌላ መልክ ያሰጠዋል። ፖለቲካዊ አንደምታ ውስብስብ፣ ወታደራዊ አካሄዱን ደግሞ ወደማይቀር ውጥረት አሊያም መተኳኩስ ውስጥ ሊገቡ እንደሚችሉ ፍንጭ ይሰጣል። እስራኤል ጥቃት እንደምትሰነዝር ግልጽ የሆኑ መረጃዎች ዛሬ ከግራም ከቀኝም መውጣታቸውን ቀጥለዋል። በእርግጥ እስራኤል ግራና ቀኙን መመልከት አለባት። አሁን የምትፈጽመው ጥቃት ዋጋ የሚያስከፍልና በርካቶችን አደጋ ውስጥ የሚያስገባ ነው በሚል ትችት ይሰነዘርባታል። እስራኤል በ7 ግንባር ጥቃት ይሰነዘርብኛል ማለትም ከየመን ሁቲዎች አንስቶ ኢራን እንዲሁም በተለያዩ አካባቢዎች ከሊባኖስ ሄዝቦላ፣ ከጋዛ ሐማስና ከታይብ ሄዝቦላ እንዲሁም ከኢራቅ ጥቃት ይሰነዝሩብኝ ይችላሉ በሚል ስጋቷን በማስቀመጥ ላይ በመሆኗ አስቸጋሪውን የፖለቲካ ምዕራፍ የመዝጋት ውጥን እንዳላት ይነገራል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ልክ ፖለቲካቸውን አጠናክረው ወታደራቸውንም በዝግጅት ላይ እንዳቆሙ ይነገራል። ኔታንያሁ ይህን ብሎም አሁን ባለው የፖለቲካ አካሄድም ሆነ ውስብስብ ሁኔታዎች አስቸጋሪው የዓለም ስርዓት ይፈጠራል የሚል ስጋት ያለባቸው ተበራክተዋል። የዓለማችንን ፖለቲካ ሊቃኘው የሚችለው አንዳች ነገር ካለ እስራኤል የምትሰነዝረው ጥቃት ብቻ ሳይሆን ከኢራን በኩል የሚሰነዘረው አጸፋም ጭምር እየሆነ መጥተዋል። የዓለማችንን ፖለቲካ መቋጨት የሚቻለውና አስቸጋሪውን ፖለቲካ ውስብስብነቱን መፍትሄ መስጠት የሚቻለው ዛሬ አብሮ መስራት ሲቻል ብቻ እንደሆነ ይነገራል። ኢራን እንኳንስ ጥቃት ተሰንዝሮባት ቀርቶ በዛቻም የዛቻ ምላሽ እየሰጠች ይገኛልና ውጥረቱ ለመካከለኛው ምስራቅ አስቸጋሪ ሊሆን እንደሚችል ይነገራል። ለዚህ ደግሞ ፖለቲካዊ መፍትሄውን ማምጣት የሚችሉት ራሳቸው ዶናልድ ትራምፕ እንደሆነ ግልጽ ሆኗል። ያም ሆኖ ግን ዶናልድ ትራምፕ ፖለቲካውን መቃኘትም ሆነ በራስ መንገድ ለማስኬድ የኢራን ፖለቲከኞች ቁርጠኛ መሆን አለባቸው በሚል እንደሞገዱ ናቸው። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ዝግጅትና የበርካቶች አካሄድ አሊያም ፖለቲካውን በራስ መንገድ የመቃኘት አጋጣሚ የዓለማችንን ፖለቲካ በጎ ሊያደርገው አሊያም የከፋ ሊያደርገው እንደሚችል ይጠቁማል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትላንቱ ዛሬ ዛቻቸው ከፍ ብሏል። በኢራን ላይ ጥቃት የመሰንዘራቸው ነገር ሳይታለም የተፈታ ያደርገዋል የሚል መረጃም እንዲሁ በስፋት የተጋራ ነው። ለዚህ ደግሞ የተለያዩ ትንታኔዎች በመካከለኛው ምስራቅ ጭምር እየተሰጡ ይገኛል። ይህኛውን የፖለቲካ ውጥረትና አባባሽ ሁኔታ እንዲሁም መፍትሄ ለማስመጣት የሚደረገውን ጥረት አንዳች አደጋች ነገር ሊፈጥር የሚችለው የጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴህራን የኒውክሌር ጣቢያዎች ላይ ጥቃት መሰንዘር እንደሆነም ይነገራል። ያም ሆኖ ግን ኔታንያሁ ራሳቸውን ሳይተማመኑ ጥቃት እንደማይሰነዝሩ ግልጽ ነውና የኢራን ፖለቲከኞች አደብ ቢገዙ የሚል ሀሳብም ከቴልአቪቭ መገናኛ ብዙሃን በኩል በመውጣት ላይ ይገኛል። ዛሬ የመካከለኛው ምስራቅ ከትላንቱ የከፋ ቀውስ ውስጥ መግባቱን የሚያሳዩ የመንግስታቱ ድርጅት መግለጫዎች ተበራክተዋል። እስራኤል ሰኞ በትንሹ የ60 ፍልስጤማውያን ህይወት ቀጠፈች የሚለው ባለበት ሆኖ የእስራኤል ኃይሎች በየመን የሁቲዎች ይዞታ ላይ ጥቃት ሰንዝረዋል። ኢራን የራሷን የኒውክሌር እቅድ ለአሜሪካ በኦማን በኩል ልትልክ ነው። ኔታንያሁና ትራምፕ በስልክ መወያየታቸውን ተከትሎ በኢራን የደህንነት ሁኔታ ላይ ኔታንያሁ ከካቢኔያቸው ጋር ሊነጋገሩ ነው። እስራኤል የኢራን የኒውክሌር ጣቢያዎች ለመምታት ተዘጋጅታለች። ኢራንም ለሚመጣው ሁሉ አጽፈው በእጄ ነው ብላለች። ቀጠናውን በትርምስ ላይ መሆን ከሚያስገነዝቡ ሀሳቦች መካከል ሆነው ውለዋል። ይህ ሁሉ ወታደራዊ ዝግጅት በሁሉም አቅጣጫ ባለበት ሰዓት ነገ ከነገ ወዲያ አንዳች ነገር በዋነኞቹ ተዋናያን ኢራንና እስራኤል ሊፈጠር እንደሚችል ጠቋሚ ያደርገዋል ተብሏል። የእስራኤል ባህር ኃይል በየመኗ የወደብ ከተማ ሆዴዳህ ላይ ኢላማውን ያደረገ ጥቃት መሰንዘሩ ግልጽ መደረጉም ይሄኑ የሚያስረግጥ ነው። ይህም ሁቲዎችና እስራኤል ውጥረት ውስጥ ከገቡበት 2016 ወዲህ በባህር ኃይል ተጠቅማ እስራኤል ለመጀመሪያ ጊዜ
በየመን ላይ ጥቃት ስትሰነዝር መሆኑ ነው። በጦርነት ፍዳዋን ባየችው የመን ላይ እስራኤል ተደጋጋሚ አየር ጥቃት እንጂ በዚህ ልክ ባህር ኃይሏን አንቀሳቅሳ ጥቃት ሰንዝራ አታውቅም ነበር። ባህር ኃይሉ በሚሳኤል በሰናዎቹ ላይ ጥቃት ሲሰነዝር የመጀመሪያ ከመሆኑን ባሻገር የሁቲዎችን ተደጋጋሚ ጥቃት ለማምከን ከመነሻው በተለይም በሆዴዳ የወደብ ከተማ ላይ ኢላማ ያደረገ ጥቃት እንደሚፈጽም በግልጽ አስቀምጧል። ሁቲዎች ከሰው አልባ አውሮፕላን እስከ ባሊስቲክና ክሩዝ ሚሳኤሎች ጥቃት ከቴል አቪቭ አቅራቢያ ቤንጎሪዮን አየር ማረፊያ እስከ ሰሜናዊ እስራኤል ሃይፋ፣ ከማዕከላዊ እስራኤል እስከ ሞት ባህር፣ ከደቡባዊ እስራኤሏ የወደብ ከተማ በዮርዳኖስ አቅራቢያ ቀይ ባህር ላይ እስከምትገኘው ኢላት እንዲሁም ሙሉ ቀይ ባህር ድረስ የውሃ አካሉን እያካለለ የተቀናጀ ጥቃት ሲሰነዝር ሰንብቷል። የየመን ኃይሎች የሚሳኤል ክንፍ በጃፋ ክልል ፍልስጤም 2 ባላስቲክ ሚሳኤልን ተጠቅሞ በቤንጉሪዮን አየር ማረፊያ ላይ ጥቃት ሰንዝሯል። ዘመቻው ዓላማውን አሳክቷል። ፈጣሪ ይመስገን። ሚሊዮኖች ጽዮናውያንን ወደ መጠለያ እንዲሯሯጡ አድርገናል። የአየር መንገዱን ስራ አስተጓጉለናል። ይህን እያደረገ እንደሚቀጥልም ወታደራዊ ቃል አቀባዩ የሀያ ሳሬ ዛሬ በግልጽ አስቀምጠዋል። የሁቲው አልማስሪ ቴሌቪዥን የመርከቦችን መገጣጠሚያ መጫኛና ማውረጃ ላይ ኢላማ እስራኤል አድርጋለች በሚል ከማረጋገጡን ባሻገር ፖለቲካው እጅግ ውስብስብ መሆኑን ለመጠቆም ሞክረዋል። ሰኞ ምሽቱን የእስራኤል ጦር አይዴቭ ዜጎች ከራስ ኢሳ ሆዴዳህና አልሳሊፍ ወደቦች ለቀው እንዲወጡ ማስጠንቀቂያ መስጠቱ የሚዘነጋ አይደለም። እስራኤል ወደቦቹ ሁቲ ከኢራንና ከመሰል አጣማሪዎቹ የጦር መሳሪያ የሚቀበልበትና የሚያስተላልፍበት ነው የሚል አረዳድ እንዳላት ይነገራል። ሁቲዎች ደግሞ በጋዛ የሚፈጸመው ግፍ እስካልቆመ ድረስ እስራኤልን መደብደባችንን እንቀጥላለን፣ በቀይ ባህር ቀርቶ በመሃል እስራኤል መንቀሳቀስ እንዳትችል እናደርጋታለን በሚል ይሞገታሉ። ይህን ማሳካትም ችለዋል። አስቸጋሪ የሚያደርገው ሆዴዳ ለሚሊዮኖች የየመን ሰዎች ቁልፍ የምግብና የሰብአዊ ድጋፍ መግቢያ መሆኑ ሲሆን አንሰራላሆች በ2014 ሰናን በእጃቸው ካስገቡ በኋላ ህዝቡ በዋናነት የሚገለገልበት በመሆኑ ጭምር ነው። ለዚህም ነው እስራኤል በሁቲ ይዞታ ላይ ጥቃት ሰነዘርኩ ስትል የንጹሐን ህይወት በየመን አደጋ ውስጥ እያስገባች መሆኑንም መገንዘብ አለባት በሚል በዓለም አቀፍ የሰብአዊ መብት ተሟጋቾች የምትታቸው የእስራኤሉ መከላከያ ሚኒስትር ኢዝራኤል ካትዝ እስራኤል እጇ ረዥም በአየርም ሆነ በባህር የትም ትደርሳለች በሚል ጥቃቱን ተከትሎ ወታደራዊ አቅማቸውን በመግለጫቸው ለማስታወስ ሞክረዋል። ያም ሆኖ ግን እስራኤል ዳዊት ወንጭፍ አሮ 2ና 3 አይረን ዶም አይረን ቢምና መሰል የአየር መከላከያ ስርዓቶችን የአሜሪካውን ታር ጭምር አንገባ የሁቲዎችን ጥቃት መግታት አለመቻሏ ጥያቄ ውስጥ ያስገባቸዋል። ሁቲዎች በአሁኑ ሰዓት በእስራኤል ላይ የሚፈጽሙትን ጥቃት ካላቆሙ አየሩንም ባህሩንም እንዘጋዋለን በሚል የሚዘቱት ካትዝ 2211 ኪሎ ሜትሮችን አልፈው እንዴት ሙሉ የመንን ጸጥ ረጭ ሊያደርጉ ይችላሉ የሚል ጥያቄ ቢነሳላቸው ምላሽ የሚኖራቸው አይመስልም ተብሏል። በተለይም የሊባኖሱን ሄዝቦላህና የጋዛውን ሐማስ በባላንጣነትም ቢሆን ጎረቤቶቿን ማጥፋት እስራኤል አለመቻሏ በዚህ ልክ የመን ውስጥ ያን ያህል ማውደም ትችላለች ወይ አስቸጋሪ ያደርገዋል። ከህዳር 2016 ከግንቦት 2017 እንኳን ሁቲዎች 100 የንግድ መርከቦችን ኢላማ ውስጥ አስገብተዋል። 2ቱን አስጥመዋል። 4 የመርከብ ሰራተኞችንም ህይወታቸውን አሳጥተዋል ተብሏል። ከ1 ትሪሊየን ዶላር በላይ ምርት በዓመት የሚንቀሳቀስበትን ቀይ ባህር ሲፈትኑትም ሰንብተዋል። ታዲያ ሁቲዎች በራሳቸው ተኩስ አቁሙን ያውጃሉ፣ ከዛም ይጥሳሉ። በአሁኑ ሰዓት ደግሞ እስራኤልን ዋጋ እናስከፍላለን በሚል ጥቃታቸውን በየቀኑ በሚባል ደረጃ አጠናክረው ቀጥለዋል። ከአሜሪካ ፖለቲከኞች ጋር ፖለቲካዊ መግባባት ላይ የደረሱት ሁቲዎች የሚያደርጉትን ስምምነት ሁሉ እስራኤልን በነጠለ መንገድ እያደረጉት መጥተዋል። ለዚህ ማሳያው ደግሞ የአሜሪካው መከላከያ ሚኒስትር ፔት ሄግሴት ላለፉት ቀናት የአሜሪካ መርከቦች በቀይ ባህርና በበአል መንደብ ሰርጥ ያለምንም የሁቲዎች ስጋት በበርካታ አጋጣሚዎች ተላልፈዋል ማለታቸው ነው። ሁቲዎች በዚህ ልክ እስራኤል ጋር ሰጥ አገባ ውስጥ ባሉበት ሰዓት እንዲሁም በኢራን እንደሚደገፉ እየታወቀ ባለበት አጋጣሚ እስራኤል ኢራንን ለመምታት ተዘጋጅታለች የሚል መረጃ ከቴል አቪቭ መገናኛ ብዙሃን ከቻናል 12 ጭምር መውጣቱን ቀጥሏል። የኢራንን የኒውክሌር ጣቢያዎች ለመምታት የመጨረሻው ደረጃ ላይ ኔታንያሁ ኃይሎች ደርሰዋል። ሙሉ ወታደራዊ ዝግጅቱና ጥቅም ላይ የሚውለው የጦር መሳሪያ ተለይቷልም ተብሏል። እስራኤል በኢራን የኒውክሌር ጣቢያዎች ላይ ጥቃት እንደምትሰነዝር እየተገለጸ ያለው ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚዳንት ዶናልድ ትራምፕ ለ40 ደቂቃ ያህል በስልክ ከተወያዩ በኋላ መሆኑ ትርጉሙን ውስብስብ ያደርገዋል። እነሱ የሚጠይቁት ያን ማድረግ አትችሉም ነው። አሳልፈው መስጠት ያለባቸውን ጉዳይ አሳልፈው መስጠት አይፈልጉም። ምን እንደሆነ ያው ታውቁታላችሁ። ዩራኒየም ማበልጸግ ይፈልጋሉ። እኛ ደግሞ ያን ማድረግ አይችሉም እንላለን። እኛ የምንፈልገው ከነሱ በተቃራኒው ነው። እስካሁን እዛ ላይ አልደረሱም። ያን ማለት አልወድም፣ ግን አማራጩ
እጅግ አስፈሪ ነው የሚሆነው። በዛ ላይ ኢራን በአሜሪካ የኒውክሌር እቅድ ላይ ጥያቄ አንስታ የራስዋን ለማቅረብ በተዘጋጀችበትና የዋሽንግተንን አልቀበለውም ባለችበት ሰዓት መሆኑ ጉዳዩን በእርግጥም ሀቅ ያደርገዋል። ኢራን እንኳንስ ጥቃት ሰንዝራችሁ ባሰነዝሩብኝም ጠላቴ በመሆናችሁ አንድም ምሽት አብዮታዊ ዘብ ኃይሌ ተኝቶ አያውቅም የሚል ወታደራዊ አቋም ላይ መሆኗ በግልጽ ውጥረት በመካከለኛው ምስራቅ ከጋዛ እስከ የመን ከኢራን እስከ እስራኤል እንደሚሰፋ ህያው ምስክር አድርገውታል። ኔታንያሁና ትራምፕ ከተነጋገሩ በኋላ ኔታንያሁ ከፍተኛ ሚኒስትሮቻቸውን ሰብስበው በኢራን የኒውክሌር ጉዳይ ላይ እንደሚመክሩ መገለጹ ዝግጅቱን ግልጽ ያደርገዋል። ኢራን አሁን ባለው አካሄድ ምንም አይነት ዩራኒየም እንዳታበለጽግ ትራምፕ መፈለጋቸው አያቶላዎቹም ቅዠት ነው፣ የራሳችንን መንገድ እንከተላለን ማለታቸው ከዛሬው የራሷን እቅድ ቴህራን በአደራዳሪዋ ኦማን በኩል ለመስጠት ማሰቧ ጋር አብሮ ሲታይ ውጥረቱን ግልጽ ያደርገዋል። ከአሜሪካ ጋር ምንም አይነት ችግር በድርድር አይፈታም። ይህን ለማለት ደግሞ ምክንያታችን ያለፈው ልምዳችን ነው። ተደራደርን፣ ተስማማን፣ ጉዳዩን ትተን ወጣን። ያው የምንፈልገውን ውጤት ማግኘት ሳንችል ቀረን። በእነሱ በኩል አሁን ያለው ደግሞ ከእነ ችግሩም ቢሆን የ2015ቱን ስምምነት እድል እንኳን የሚሰጥ አይደለም። እንደ ሲኤንኤን ዘገባ ኢራን የጃዙር ኃይሎቿን ማለትም በሊባኖስ ሄዝቦላ፣ በጋዛ ሐማስን፣ በየመን ሁቲን፣ በኢራቅ ካታይብ ሄዝቦላና ሌሎችን ተጠቅማ በእስራኤል ላይ ጥቃት ተሰነዝራለች የሚለውን ስጋትም ያረጋግጣል። በአሁኑ ሰዓት ደጋፊዎቿ መዳከማቸው፣ በአሜሪካ ማዕቀብ ጫና ውስጥ መግባቷ፣ ኢራን እስራኤል ጥቅምት ላይ በሰነዘረችው ጥቃት ኪሳራ ውስጥ መግባቷ እንደ ትላንቱ ብርቱ አይደለችም የሚሉ ቢኖሩም በሌላ በኩል ቢያንስ እንኳን 10 ኒውክሌሮችን መታጠቅ የሚያስችል አቅም ላይ መድረሷ ከመቼውም ጊዜ በላይ ከሩሲያ ጋር ያላትን ግንኙነት ማጠናከሯ በዓለም ላይ ከአሜሪካ ጋር የኒውክሌር ተደራዳሪ ሆና ብቅ ያለች ብቸኛዋ ሀገር መሆኗ በቀላሉ እንዳትታይ ያደርጋታል ወደሚል ድምዳሜ የሚወስዱትም አሉ። እስራኤል በግልጽ ኢራንን የመምታት ውጥኑ እንዳላት ይናገራል። አሜሪካ ግን በድርድር መሀል የሚደረጉ ለውጦችን ግራቀኝ መመልከቷን እንደቀጠለች ተወስቷል። ያም ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁና ትራምፕ አወሩ። ከዛ ኔታንያሁ ካቢኔያቸው ለዛውም ቀይ ዘመሞቹን ቤዝላል ስሞትሪችና ኢታማር ቤንግቪርን ያካተተ ስብሰባ ሊያደርጉ ነው ሲባል በቴህራን በኩል ያለውን ጥያቄ ያበረተዋል። ያም ሆኖ ግን ቴህራን ከኒውክሌር ባሻገር በምንም መንገድ እጄን አጣጥፌ አልቀመጥም፣ ለሚመጣው ሁሉ ቀይ መስመሬን የመጣስ ያህል ነው፣ ዋጋ እስራኤል ትከፍላለች በሚል የሙጥኝ እንዳለች ነው።